ሃሌሉያ እንደምን አደራችሁ። እግዚአብሔር መልካም ነው። ደግሞ ዛሬ በማለዳ ስሙን እንጠራለን። እግዚአብሔር ትልቅ ነው። በዕለተ ሰንበት ቅዳሜ ነው ዛሬ። ሁሉም ማድረግ በሚችል በእግዚአብሔር ፊት መሆን መታደር ስለሆነ ማለት ነው። ስለዚህ እንደምን አደራችሁ ላለሁኝ እንደ ልማዴ ዛሬም ቀን ተሰጥቶኝ ጊዜ ተሰጥቶኝ ሰዓት ተሰጥቶኝ በፊቱ እድል ስላገኘን በዚህ ማለዳ ከእንቅልፋችን መንቃት ስለሆነልን እግሮቻችን እንዲራመዱ አንደበታችን እንዲያወራ አይኖቻችን እንዲያዩ ጆሮአችን እንዲሰማ አንደበታችን መናገር እንዲችል እግዚአብሔር ስለፈቀደልን ይችን ሰዓት አሁን በዚህ ሰዓት ያለውን ነው የምናውቀውና በኋላ ምን እንደሚሆን አናውቅም። ትላንት አልፏል። ዛሬ ግን አሁን ነው። በዚህ ሰዓት አሁን በዚህ ደቂቃ በዚህ ሰከንድ እግዚአብሔር እናመሰግናለን እና ደስ እያለን ሃሌሉያ። ልማድ ነው ከፍ ማድረግ ከብረ የምታከብር ተቢያራግፍ መሸላለም ማብቃት ለቁም ነገር ስንቱ አረፈ ፎያለ ወደ አንተ ሲጠጋ አሳጣኝ ከቶ ምለው ከምስጋና ሌላ ልማድ ነው ከፍ ማድረግ ከብረ የምታከብ ተቢያራግፍ መሸላለም ማብዛት ለቁም ነገር ስንቱ አረፈ ፎያለ ወደ አንተ ሲጠጋ አሳጣኝ ከቶ ምለው ከምስጋና ሌላ ሃሌሉያ። አንደበቴ ከምስጋና ሌላ ያውቅም ይዘምራል ላንተ ክብር ሰለቸኛ አይልም። ደግነት በሕይወቴ እጅግ ስለበዛ አሳጣኸኝ ከቶ ምለው ከምስጋና ሌላ አምላኬ ክበር አዎ ክበር ክበር በኔ ሕይወት ላይ አንተ ከብረታይ ጌታ ሆይ አንተ ከብረታይ የኔ ጌታ ኢየሱስ ለክብር መገለጫ ልሁንልክ ከብረታይ ሃሌሉያ። እግዚአብሔር መልካም ነው። ሃሌሉያ። ልማድ ነው ከፍ ማድረግ ከብረ የምታከብ ተቢያራግፍ መሸላለም ማብቃት ለቁም ነገር ስንቱ አረፈ እፎያለ ወደ አንተ ሲጠጋ ሃሌሉያ። ወደ እግዚአብሔር ስንጠጋ እፎያለን ሃሌሉያ። ልማዴ ነው ከፍ ማድረግ ከብረ የምታከብር ተቢያራግፍ መሸላለ ማብዛት ለቁም ነገር ስንቱ አረፈ እፎያለ ወደ አንተ ሲጠጋ ሃሌሉያ። ወደ እግዚአብሔር ስንጠጋ እርፋለን። የሚያስቸግር የሚያቅበዘብዝ ብዙ ወደ እግዚአብሔር እንዳንጠጋ የሚያደርግ ነገር እያለ ሁኔታው እያለ ነገሩ እያለ ችግሩ እያለ አለመሳካቱ እያለ ግን እግዚአብሔር ላይ በልጁ በኢየሱስ ክርስቶስ በማረፋችን የተነሳ እፎያለን፣ ሰላም አገኘን። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም አለን ኢየሱስ ክርስቶስ። ስለዚህ ኢየሱስን በማግኘት ኢየሱስ የእግዚአብሔርን ልጅን በመገናኘት ውስጥ የሚገኝ ሰላም እሱ ወደኛ በመጣ ጊዜ ልባችንን የሚያሳርፈን ድንጋዩን የነበረውን ልባችንን የስጋ ልብ አድርጎ በቃ ሰላም እንዲሰማን ያደረገን እንደ ማንኛውም ሰው እየኖርን እንደ ማንኛውም ሰው እየበላን እየጠጣን እየሰራን እየወጣን እየገባን ሰላም ይሰማናል። ችግር እያለ የኑሮ ቀውስ እያለ ሁኔታዎች እያሉ ግን ሰላማችንን የሚወስድብን የለም። እፎይ አረገን። ሃሌሉያ። አንደበቴ ከምስጋና ሌላ ያውቅም ይዘምራል ላንተ ክብር ሰለቸኛ አይልም። ደግነት በሕይወቴ እጅግ ስለበዛ አሳጣኝ
ደግነት እጅግ ስለበዛ አሳጣኝ ከቶ ምለው ከምስጋና ሌላ አንደበቴ ከምስጋና ሌላ ያውቅም ይዘምራል ላንተ ክብር ሰለቸኛ አይልም ደግነት በሕይወቴ እጅግ ስለበዛ አሳጣኝ ከቶ ምለው ከምስጋና ሌላ አንደበቴ ከምስጋና ሌላ ያውቅም ይዘምራል ላንተ ክብር ሰለቸኛ አይልም ደግነት በሕይወቴ እጅግ ስለበዛ አሳጣኝ ከቶ ምለው ከምስጋና ሌላ ኢየሱስ ክርስቶስ እንደዚህ ያለ አንድ ቦታ ላይ ዓለም እንደሚሰጣችሁ አይደለም እኔ የምሰጣችሁ ሰላም እኔ የምሰጣችሁ ሰላም ከላይ ከሰማያት ሰማያት የመጣ እረፍት ነው አለ። በቃ በእግዚአብሔር ላይ ማረፍ ኢየሱስ ክርስቶስ ወደኛ ህይወት በመጣ ጊዜ የተሰጠን እረፍት የመንፈስ ቅዱስ ውስጣችን ማደር መንፈስ ቅዱስ የሚያጽናና መንፈስ ቅዱስ የሚያጸና መንፈስ ቅዱስ የሚያቆም መንፈስ ቅዱስ በውስጣችን እንዳለ የሚመሰክርልን የእግዚአብሔር ሰላም ከኛ ጋር እንደሆነ ዓለም በምትናወጥበት በብዙ አይነት ችግር ውስጥ እያለፍን እኛን ግን የማይነካን የክርስቶስ ሰላም በውስጣችን ስላለ ነው። ሃሌሉያ! ይህን ሰላም የማግኘት እድል ይህ ሰላም የሚያመጣውን ለውጥ ይህ ሰላም የሚሰጠውን እረፍት ይህ ሰላም የሚሰጠውን መረጋጋት የሚገኘው ኢየሱስ ክርስቶስን በመቀበል ውስጥ የሚገኝ እረፍት ነው። ኢየሱስ ክርስቶስ ወደ እናንተ በመጣ ጊዜ እጆቻችሁን ዘርግታችሁ አንደበታችሁን ከፍታችሁ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በማመንና በመመስከር ወደ እግዚአብሔር መጠጋት ያ ይሆንላችኋል። ሌላ ምንም አይነት አስተዋጽኦ የለውም። ስለዚህ እግዚአብሔር እንደዛ ይላል። ማንም ሰው በመጨረሻው ዘመን እግዚአብሔርን እወቀው አይባልም። ምክንያቱም በሁሉም አጋጣሚ እግዚአብሔርን የማወቅ እድል ይሰጣቸዋልና በመጨረሻው ዘመን በስጋ ለባሾች ሁሉ መንፈሴን አፈሳለሁ ይላል። ሁሉ የገባው ኢየሱስ ክርስቶስ ወደ እሱ ህይወት የመጣ ሰው ሁሉ ኢየሱስ ክርስቶስ ጌታ ነው ይላቸዋል። አዳይ ነው ይላቸዋል። ፈዋሽ ነው ይላቸዋል። የመንግስተ ሰማያት መግቢያ ቁልፍ ነው ይላቸዋል። መንገዱ በእሱ ተቀድሷል ይላቸዋል። እሱ በቤታችሁ ቀርቧል፣ በደጃችሁ ቀርቧል፣ በያዛችሁት ስልክ ቀርቧል፣ በያዛችሁት መንፈስ ቅዱስ በያዛችሁት መጽሐፍ ቅዱስ ቀርቧል። ወደ ቤታችሁ ወደ እያንዳንዳችሁ ስጋ ለባሽ ሰው ላይ ቀርቧል። ያንን የማመን የእናንተ ፋንታ ነው። ምክንያቱም እግዚአብሔር ሲናገር ምን ይላል? የሰው ልብ እግዚአብሔር አይጠመዝዝም፣ ፈቃድን ይፈልጋል። ነፃ ፈቃድ ሰጥቶታል ለሰው ልጅ። ስለዚህ በነፃ ፈቃድ የመጣውን ነገር ለማስገባት ልብን መክፈት ብቻ ነው። ሃሌሉያ! ስሙ ይባረክ። በመዝሙረ ዳዊት ላይ መዝሙረ ዳዊት ምዕራፍ 90 ላይ በአዲሱ መደበኛ ትርጉም እንደዚህ ይላል፣ እግዚአብሔር ሆይ አንተ ከትውልድ እስከ ትውልድ መጠጊያችን ሆንህልን። ገና ተራሮች ሳይወለዱ ምድርንና ዓለምን ከመፍጠር በፊት አንተ ከዘላለም እስከ ዘላለም አምላክ ነህ ይለዋል። ስለዚህ ይሄ ከዘላለም እስከ ዘላለም አምላክ የሆነውን የማወቅ መብት ያለን በልጁ በኢየሱስ ክርስቶስ በማመን ነው። በልጁ በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው ይላል። አንድ ልጁን እስከ መስጠት ድረስ እንዲሁ ዓለምን ወዶናል። ስለዚህ በወደደን ከኢየሱስ ክርስቶስ በማመን የሚገኘውን የእግዚአብሔር ልጅነትን ማወቅ የኔና የናንተ ፋንታ ነው። ያመንን የተጠመቅን በኢየሱስ ክርስቶስ ወደ እግዚአብሔር የተጠጋን ደግሞ አባ የምንልበትን የልጁን ቅዱሱን መንፈስ ሰጥቶናል። ወዳችኋለሁ። መልካም ቅዳሜ ይሁንላችሁ። መልካም ቀን